የወላይታ ብሔር ዘመን መለወጫ ጊፋታ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መመዝገቡን ምክንያት በማድረግ በወላይታ ሶዶ ከተማ የደስታ መግለጫ መርሃ ግብር ተካሂዷል። የጊፋታ ብስራቶች ለህዝቦች ከፍታ በሚል መሪ ሐሳብ በተከበረው በዓል ላይ የብሔሩ ተወላጆች፣ የአጎራባች ክልልና ዞን ተወካዮችና የተለያዩ ጥሪ የተደረገላቸው እንግዶች ተሳትፈዋል። በመርሃ ግብሩ ላይ የደቡብ ኢትዮጵያ ክልል ርዕሰ መስተዳድሩ አቶ ጥላሁን ከበደ እንደተናገሩትም ጊፋታ የወላይታ ህዝብ ከሚታወቅበት ባህላዊ ሴት አንዱና ቀዳሚው እንደሆነ ተናግረዋል። ለወላይታ ህዝብ የማንነቱ መገለጫ የጥንታዊ ስልጣኔው አሻራ አሮጌው ዘመን ሸኝቶ አዲሱን የሚቀበልበት ከባህላዊ እሴቱ ባሻገር የተራራቁ የሚገናኙበት የተጣሉ የሚታረቁበትና ለፈጣሪው ምስጋና የሚያቀርብበት የፍቅርና የይቅርታ ኩነት የበርካታ ዘመናት ታሪክና ጥልቅ ፍልስፍና ያለው የጊፋታ በዓላችን በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት በማይዳሰሱ የሰው ልጅ ቅርሶች ዝርዝር ውስጥ በይፋ መመዝገቡ ሁላችሁንም እንኳን ደስ አላችሁ፣ እንኳን ደስ ያለን። አሹ አሹ ፋይሲስ አሹ ጋትሳቃማስ የጊፋታ በዓል የወላይታ ህዝብ ከሚታወቅበት ባህላዊ እሴት አንዱና ቀዳሚው ነው። ከበዓል ያለፈ ጥልቅ ትርጉም ያለው ከዘመን ዘመን ከትውልድ ትውልድ ሕያው ሆኖ ሲተላለፍ ያለ የትውልድ መቅረጫ፣ የዘመን መቁጠሪያ፣ የጥላቻ ግድግዳ ማፈሻ፣ የእርስ በርስ መተጋገዣ፣ የጋራ መሰብሰቢያ፣ የደከመውን መደጋገፊያ የሆነ በዘርፈ ብዙ ትውፊት የታጨቀ በዓል ነው። የጊፋታ በዓል የሰላም የአብሮነትና የመተባበር እሴት ያሉት እንደሆነ የገለጹት ርዕሰ መስተዳድሩ ይህ መሆኑ በህዝቡ ዘንድ መደጋገፍና አብሮነት እንዲጠናከር አድርጓል። ይህን ማስቀጠልም ያሻልም ያሉት ህዝቡ በዘመናት ሁሉ አንድነቱን ጠብቆ አብሮነቱን አጎልብቶ የኖረው የጊፋታ አይነት ድል ባህላዊ እሴቶች ባለቤት በመሆኑ ጊፋታ ማህበረሰቡ መካከል ያለው ማንኛውንም ቅሬታ ወይም ቅም የሚያስወግድና የመደጋገፍና የመካፈል ባህል የሚያጎላ ታላቅ በዓል ነው። የጋራ እሴቶቻችን እንዲጎለብቱ የልማት ጠንቅ የሆኑ ዘመን ወለድ አስተሳሰቦችና ልምምዶች ማስወገድ፣ የሐሰት ፕሮፓጋንዳዎች እየደፈቁ ለህዝብ ትስስር የሚያላሉና የሚያቃቅሩ የወንድማማችነት እሴት የሚሸረሽሩ የሐሰት ቅልብሮችና ክሶች እየከሰሙ ጎጠኝነት፣ ግለኝነት፣ ሴራና ሸፍጥ በመቻቻል በአብሮነት በእውነትና በእውቀት የተተካ ህዝቡ የልማቱ ተቋዳሽ የሆነ እንዲቀጥል መሰረት የሚያጸና ታላቅ ድምቀት ያለው ኩነት ነው ጊፋታ። በዓሉ ያሉትን እሴቶች ጠብቆ ለትውልድ እንዲሸጋገር ማድረግ ደግሞ የአሁኑ ትውልድ ትልቅ ኃላፊነት ነው። ጊፋታ በዩኔስኮ መመዝገቡ ትልቅ ስኬት እንደሆነ ሁሉ ታላቅ ኃላፊነትንም ያሸክመናል። ይህ ቅርስ ይበልጥ በይዘቱ እንዲጠናከር ለቱሪዝም መስህብነት እንዲውልና ለትውልድ እንዲተላለፍ ያለውን የመጠበቅና ተጨማሪ ለህዝቦች አንድነትና ሰላም የሚጨምሩ እሴቶችን እየጠበቅን በጋራ መስራት ይኖርብናል። ጊፋታ የሰላም የይቅርታና የአንድነት ተምሳሌት በመሆኑ ይህንን እሴት በመጠቀም በክልላችን የፈነጠቀውን የሰላም የመቻቻልና የብልጽግና ጸዳል አድማሱ እንዲሰፋ ልንረባረብ ይገባናል። በዓሉ በዩኔስኮ መመዝገቡም በክልሉ የቱሪዝም ፍሰት ላይም የጎላ ሚና ይጫወታል። በዓለም አቀፍ ቅርሶች መመዝገቡ በዓሉ በቱሪዝም ልማት ላይ ጉልህ ሚና እንዲኖር የሚያደርግና ሁኔቱን በአካል ለመታደል የሚመጡ የውጭ ሀገርና የሀገር ውስጥ ቱሪስቶች ቁጥር ከመጨመር ባለፈ ለባህል ጥናትና ምርምር የሚመረጡ የቱሪስት መዳረሻዎች እንዲሆን እድል ይፈጥራል። ይህም ለክልላችን የኢኮኖሚ እድገትና ለባህል ቱሪዝም መነቃቃት ተጨማሪ ምዕራፍ በመክፈት ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ ለተለምነው ትልም ጉልህ ሚና የሚጫወት ይሆናል። ይህ አጋጣሚ በአገልግሎት ዘርፉ ሰፊ የሆነ ስራ ዕድል የሚፈጥር ይሆናል። በመሆኑም ባለሀብቶች፣ ዘመናዊ ሆቴሎችና
የመዝናኛ ማዕከላትን በመገንባት እድሉ ያመጣውን ትሩፋት በመጠቀም በክልላችን ለቱሪስት አገልግሎት ማዕከላት ኢንቨስት እንዲታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የጊፋታ በዓል በዩኔስኮ በመመዝገቡ እንደ ሀገር ያለው ፋይዳ የላቀ መሆኑን ጠቅሰው መመዝገቡ እንዳለ ሆኖ እሴቱ ሳይሸራረፍ ቀጣይነት እንዲኖረውም ሁሉም ሊሰራ ይገባል ብለዋል። ጊፋታ በዓል እንደ ፈረንጆች አቆጣጠር ዲሰምበር 8 እስከ 10 2026 በህንድ ኒው ዴሊ ከተማ በተካሄደው 20ኛው የተባበሩ መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ባህላዊ ቅርሶች ጥበቃ ኮሚቴ ጉባኤ የሰው ልጆች ወካይ የማይዳሰስ ባህላዊ ቅርስ ሆኖ በይፋ በመመዝገቡ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። የጊፋታ በዩኔስኮ ማስመዝገብ የመጨረሻ ግብ አይደለም። ምክንያቱም የተመዘገበ ቅርስ እንክብካቤና ጥበቃ ካልተደረገለት የመሰረዝ ዕጣም ሊያጋጥመው ይችላል። በመሆኑም የጊፋታ የአብሮነት እሴቶችን ለጋራ ሀገረ መንግስት ግንባታ ከፍተኛ አስተዋጽኦ ስላላቸው ሀገራዊ ጥበቃና እንክብካቤ ሊደረግለት ይገባል።